ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አዎ እሺ፣ ይሄ የክርስቶስ ትምህርት ነው። በደንብ አድርጋችሁ ስሙ። የክርስቶስ ትምህርት ከሆኑት ውስጥ አሁን ወንድማችን ያለን ስጋው እና ደሙ የዘላለም ሕይወትን ይሰጣል ብሎናል። የዘላለም ሕይወት አይሰጥም የሚል ሰው ቢመጣ በክርስቶስ ትምህርት አለ ሊባል ይችላል? እኔ እንግዲህ እስካሁን ድረስ አልሰማሁም፣ ግን እንደዚህ ባክ ኤንድ ፎርስ ከምናደርገው ቢመጣ ወይ ደግሞ ቢመጣ ነው ያለው። ምን የሚል ቢመጣ ነው ያልከኝ? ሕይወትም በረከትም አይሰጥም የሚል ቢመጣ። ታዲያ እንደሱ ከሆነ ያው አይወስዱትም ማለት ነው፣ አያስፈልጋቸውም ማለት ነው። ለምን መውሰድ አለመውሰዳቸው ማተር አያደርግም። ትምህርታቸውን ያወራ ነው። እንጀራ ዝም ብለው እንወስደዋለን ሊሉም ይችላሉ። ትምህርታቸውን ነው እየመዘንን ያለ ነው። እና አንተ እንዳልከው አሁን አንተ የክርስቶስ ትምህርት ነው ብለኸኛል። የክርስቶስ ትምህርት ከሆነ ሕይወት ይሰጣል፣ የዘላለም ሕይወት ይሰጣል የሚለው ማለት ነው። የዘላለም ሕይወት አይሰጥም የሚሉ ቢመጡ በክርስቶስ ትምህርት ናቸው ወይ? ጥያቄው ልዩነት ሊኖረን ይችላል። ግን ምንድነው እኔ ግን የማይወስዱ ከሆነ ለምን ይወስዱታል? ማለት ሕይወት የማይሰጥ ከሆነ መቼም በመንፈሳዊ ነገር ላይ ሌላ መቼም ፖለቲካ የለውም ወይ ደግሞ ምን ሊያደርጉት ይወስዱታል? ሲጀመር የማይሰጥ ከሆነ ማለት ነው። ጥቅም አልባ ከሆነ ለምንድን ነው የሚወስዱት ሲጀመርስ ማለት ነው። ስለዚህ ሕይወት ሰጪ ነው። ለምሳሌ ትእዛዝ ስለሆነ የሚካፈልበት ነው። ለምሳሌ ትእዛዝ ስለሆነ እየሰማኝ አንዴ፣ የጌታ ትእዛዝ ነው ግን ደግሞ ሕይወት ይሰጣል ብለን አናምንም። ስላዘዘን እናደርገዋለን፣ ግን ሕይወት አይሰጥም። ስጋውም እውነተኛ ስጋው ሳይሆን እንደው ምሳሌ ነው ብለው ቢሉ እየጠበቅኩ ነው። ምን አልከኝ? እየሰማኝ አይደለም? እሺ፣ ስጋው እውነተኛ አይደለም ማለት ልክ ሉትራኑ እንደሚያምነው የጌታ ስጋና ደም ነው ብለን አናምንም። ግን ደግሞ ምሳሌ ነው፣ እንደው ስርዓት ነው። ስለዚህ ትእዛዝ ስለሆነ እናደርገዋለን። የሚሰጠን ድህነትም ሕይወትም የለም ብለው ቢያምኑ በክርስቶስ ትምህርት ናቸው ሊባል ይችላሉ ወይ ነው ጥያቄ። እንግዲህ አሁን የትኛውን ቅድም ያልኩህ የትኛውን ድህነት እኛ እንደሚሰጠን እኛ ኦልሬዲ ስለ ዳን ነው የምንወስደውም ሲጀመርም ማለት ነው። አሁን በዛ አንጻር ከሆነ ሰው ዝም ስጋው ደግሞ እንትን አታድርግ አይደለም። የእኛንም ሚስ አንደርስታንድ እንዳታደርገው። አይ ስለ እናንተ አላወራንም፣ ችግር የለውም። በቃ የእናንተን እኮ አንተ ባልከኝ ወሰድኩት። ምንም የራሴ ማብራሪያ አልሰጠውም። አንተ ያልከኝን ተቀበልኩት። ግን አልኩ ግን ሕይወትም አይሰጥም የዘላለም ሕይወት አይሰጥም ብለው ቢያምኑ በክርስቶስ ትምህርት ናቸው ወይስ አይደሉም እኮ ነው ጥያቄው። አሁን እንደዚህ መሽከርከሩ ያን ያህል አስፈላጊ አይደለም። በክርስቶስ ትምህርት ናቸው ግን በክርስቶስ ትምህርት ናቸው ግን በዚህ ጉዳይ ስንመጣ ግን ምናልባት ብዙ መረዳዳት ሊኖርብን ይችላል፣ መማማር ይኖርብናል ማለት ነው። እሺ፣ በክርስቶስ ትምህርት ከሆኑ አንዱን ነጥሎ አንድ ጊዜ እኔ እኮ እዚህ እኔ በጣም የምትገርሙ ጥያቄ ብቻ ነው። ይኸውልህ አንዱን ነጥሎ ይሄንን የማያምን አንዱን ነጥሎ ለምሳሌ ይሄንን የማያምን ለምሳሌ አንዱ የውርስ ኃጢአት አለ ብሎ ቢያምን አንዱ ደግሞ አይ የለም ቢል ለምሳሌ ማርያም አድርጋለች ለውርስ ኃጢአት አይደለም እያወራን ያለ ነው። እንዲህ አይነት ልዩነት ለሱ አይደለም እያወራን ያለ ነው። ቆይ ችግር የለውም አስተራያ ችግር የለውም ወዳጅ። ቆይ አንዴ ቆይ ታሉ የሉም አያስብልም። አንደኛ በክርስቶስ ትምህርት አሉ የሉም የሚለው ጋር ከመድረሳችን በፊት ይህ የክርስቶስ ትምህርት ነው ወይ ብዬ ስጠይቅ አዎ ብለኸኛል። ይህንን ትምህርት አንተ እንዳልከው ማያምን ካለ የክርስቶስ ትምህርት ካልሆነ ያ ትምህርት በክርስቶስ ትምህርት የለም የማለቱ ድፍረት ግልጽ፣ አማርኛውም ግልጽ ስለሆነ ማለት ነው። ግን ችግር የለውም። ከዛ በፊት አንድ ማሳይ ነገር ስላለ እሱ ላይ እናወራና ቆይ አንዴ የክርስቶስ ትምህርት አንድ ብቻ
ስጋ ወደሙና ጥምቀት ብቻ አይደለም የክርስቶስ ትምህርት ማለት። እኔ አንድ ብቻ ነው አላልኩም እኮ የክርስቶስ ትምህርት ማለት ሁሉ ነው። ፓኬጅ አስተራዬ አንዴ የክርስቶስ ትምህርት ፓኬጅ ነው። ፓኬጁን ሙሉ ካልካደ ግማሹን አምኖ ግማሹን ቢያምን ችግር የለውም እያልከኝ ነው። እሱን አሳይሃለሁኝ በኋላ ላይ። አንዴ ግን እችን ማስረጃ ላሳይ። አንተም ጋር ስላለ ነው። እሺ ችግር የለውም። የኔን ለኔ ተወውና ያንተን መልስ ነው ወይስ ያንተ የኔ ላይ ካልቆመ በራሱ መመለስ አይችልም? አይ እዚህ ውይይት ስለሆነ በአንተም ጋር ብዙ ክፍተት ስላለ የኔን ክፍተት ብዬ ስገባ ታወራለህ። አሁን ያንተን ነው እያወራህ ያለው ነው ወይስ ያንተ የኔን ካላወራ መቆም አይችልም? እንደ ፓራሳይት የሆነ ነገር ላይ መጣበቅ አለበት። የክርስቶስ ትምህርት እኮ በክርስቶስ ትምህርት ያወራሁትን ሰምተኸኛል? ነው ይሄን ያልኩት። ያወራሁትን ሰምተኸኛል? ያንተ ቆይ አንዴ ወዳጅ፣ ያንተ እንደ ፓራሳይት የሌላ ነገር ላይ ካልተጣበቀ በራሱ ማውራት አይችልም ወይስ ይችላል? የሚችል ከሆነ ቀጥል፣ ማይችል ከሆነ አይችልም በለኝና የኔ ላይ የምትታከክበትን እድል ሰጥሃለሁ። ይችላል ወይስ አይችልም? የኔን ትምህርት ታጠየቀ አንተ እኮ የኔን ትምህርት ይችላል ወይስ አይችልም? ይችላል ወይስ አይችልም? ስለቆመ መስሎኝ እየኖርኩ ያለሁት ህይወት አግኝቼ እየተመላለስኩ ያለሁት ከቆመ በቃ እዛው ቆመ አውራ። እየተመላለስኩ ያለሁት እኮ ለዚህ። እሺ በቃ ከቆመ እዛው ቆመ አውራ። አሁን ይሄንን ማስረጃ እንዴ ላሳይ። የሙሉ ወንጌል መጽሐፍ ነው። ማየት ከፈለክ ይኸውልህ ይታያል። እሱን ከነሱ ጋር ታወራዋለህ። ይታያል ወይ ነው ያልኩህ? እኔ ከማጋላ ወራኩ አላስፈቀድኩም። ይታያል ወይስ አይታይም? ከኔ ጋር ታወራ መስሎኝ ያሳየኛል። ይታያል ወይስ አይታይ? እሺ ይታያል። በቃ አንተን እኮ አላስፈቀድህም ወዳጅ። መታየቱን እዚሁ ጋር ስላለ ንገረኝ አልኩኝ እንጂ በአንተ ፈቃድ ላይ የተመሰረተ የማሳየት እንትን የለብኝምና አሁን ተመልከቱ። ገጽ 203 ላይ እንደዚህ ይላል። ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶች ብቻ እንዲፈጽሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። ይሰማል? የተለየ ጸጋና በረከት የለም። ያም ሆኖ ግን ቆይ አንዴ ሚዩት አድርግ። ልጨርስ ጌታ ሆይ ችግር የለውም። ኢዮብ ትቀጥላለህ። ምን ችግር የለውም ነው። ልጨርስና ታወራለህ። እሺ ቀጥል። ምክንያቱም ተነጋግረን እንድናልፍ ብዬ ነው። ተነጋግረን እኔም እጠይቃለሁ ወይስ አልጠይቅም? ለምሳሌ እንደዚህ ካልን በኋላ ስለ ስጋው ደግሞ በእናንተ ትምህርት ያለውን መጠየቅ እችላለሁ አልችልም? እሺ ትጠይቃለህ። በቃ እሺ ሰማኝ። እሺ ቴንኪው። እንደዚህ ይላል። አዎ በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ይላል። እሺ ምንም የተለየ ጸጋና በረከት የለም የሚለው መጽሐፍ ቅዱሳዊ ነው አይደለም? አስተራየ አይደለም። እሺ መጽሐፍ ሎጂካልም አይደለም። ኢቭን ምን አይደለም? ይቅርታ ሎጂካልም አይደለም፣ መጽሐፍ ቅዱሳዊም አይደለም። ላብራራ። ሎጂካል ያለው ምንድነው? ኢየሱስ ታብራራለህ ማለት በራሱ ታብራራለህ። አንዴ ብቻ እድል ስጠኝ። እሺ ይህ ትምህርት አሁን ያነበብነው መጽሐፍ ቅዱሳዊ አይደለም። አረ የምን መጽሐፍ ቅዱሳዊ ብቻ፣ እንደውም ሎጂካል ራሱ አይደለም ብሎናል። ቴንኪው። ስለዚህ አንድ ትምህርት መጽሐፍ ቅዱሳዊ ካልሆነ ከየት ነው ወዳጄ? መጽሐፍ ቅዱሳዊ ካልሆነ ከየት ነው? ስርዓት ሊሆን ይችላል፣ ቀኖና ሊሆን ይችላል። ዝም ብሎ ትምህርት ማለት ነው እንዴ? መጽሐፍ ቅዱሳዊ ያልሆነ ቀኖና አለ? አዎ የቤተ ክርስቲያን ስርዓት ይኖራል። አዎ ሁሉ መጽሐፍ ቅዱሳዊ አይደለም። ቀኖናዎች። ስለዚህ ሁሉም ቅዱሳዊ ላይሆኑ ይችላል። እሺ ስለዚህ ምን ታደርግልኛለህ? እሺ ስላለ ይሄ ትምህርት ቀኖና እንደሆነ አሳየኝ። የነሱ ቀኖናቸው እንደሆነ ዶግማቸው እንደሆነም እንኳን ታላሳየኝም። እንደዚህ ምንም ችግር የለም። ዶግማቸው እንደሆነ ሃይማኖታቸው እንደሆነ አሳይሃለሁ። አንተ ግን ቀኖና እንደሆነ አሳየኝ።
ስርዓት ነው እኮ አሉ። ስርዓት ነው። ስርዓት ቀኖና ሃይማኖታቸው እምነታቸው እንደሆነ አሳይሃለሁ እኔ ያልኩህ። አንተ ቀኖና እንደሆነ አሳይ። እኔ እንግዲህ እሱ መጽሐፉ የለኝም። አክቹአሊ አንተም የለህም። ያው ስለሱ መጽሐፍ አይደለም ቀኖናቸው እንደሆነ አይደል የተናገርከው? ቀኖናውን አሳየኝ። አንተ ቀኖና መሆኑን እየጠበቅኩ ነው። አንተ እንደዚህ አይነት ትምህርት አለ ወይ ስትለኝ ይሄ ቀኖና መሆኑን አሳየኝ ሊሆን ይችላል። ቀኖና መሆኑን አሳየኝ። መጽሐፍ ቅዱሳዊ ነው ስትለኝ አረ እየተደማመጡ ነው የጠየቁት። ቀኖና መሆኑን አሳየኝ ነው ወይ ብለህ ስትጠይቀኝ መጽሐፍ ቅዱሳዊ ነው ወይ ስትለኝ አይ መጽሐፍ ቅዱሳዊ ላይሆን ይችላል። አይሰማም አማርኛው እኔ እያወራ ያለሁት ይሰማል? መጀመሪያ ቼክ እንደረጋ እየሰማኸኝ ነው? አንተንም እየሰማሁ ነው። እየተሰማማን ነው። በትክክል በቃ እየተሰማማን ከሆነ ቀኖናቸው እንደሆነ አሳየኝ። እሺ እንግዲህ መጽሐፉ የለኝም አልኩህ። ታዲያ ኬታ መተህ ነው ቀኖና ነው ያልከው? የለኝም። ኬታ መተህ ነው ቀኖና ነው ያልከው? ስርዓት አሉት እኮ ራሳቸው። ስርዓት ምንም የሚፈጥረው ነገር የለም። ስርዓት ሁሉ ቀኖና ነው የሚል አልከኝ። ቆይ ስርዓት ሁሉ ቀኖና ነው የሚል ማስረጃ አለ በእነሱ እምነት? የእነሱን እምነት ነው እያወራ ያለው እኮ ወዳጅ። ስርዓት አዎ። በል አንጣ ማስረጃ አንጣ። ስርዓቱ ሁሉ አዎ ማስረጃ አንጣ እኮ። ወይ ታምራ መጽሐፉ የለኝም እኮ አልኩህ። ታዲያ ኬታ መተህ ነው የምታወራኝ? መጽሐፉ ከሌለ አሸነፈ ነው እንድትዋተው። የምን ማሸነፍ አመጣ? ሲጨንቅ ስለማሸነፍ መሸነፍ ታወራለህ? ራስህ እኮ ነው ያወራኸው። ያመጣው አንተ በቃ ወንጌልን አመጣ። እኔ ሙሉ ወንጌል ችግር የለውም በቃ ያዘው በቃ። ከሌለ የለህም። ስለዚህ የሌለህን ነገር ማታውቀውን ነገር ባለማውራት መተባበር ጥሩ ነው። ወደ ቀደመው ነገር ልመልስ። በቃ የተለየ ጸጋና በረከት ቆይ አንዴ ተረጋጋ። የተለየ ጸጋና በረከት የለውም የሚለው የክርስቶስ ትምህርት አይደለም፣ መጽሐፍ ቅዱሳዊም አይደለም፣ ሎጂካልም አይደለም ብለኸኛል። እሺ ከክርስቶስ ትምህርት አንጻር፣ ምክንያቱም የክርስቶስ ትምህርት አንተ የምታምነው ስለሆነ በአንተ እምነት ከክርስቶስ ትምህርት አንጻር ይሄ ምንፍቅና ነው ማለት እንችላለን ወይም ስህተት ነው ማለት እንችላለን? ምን አልከኝ? ይቅርታ አልሰማሁም። በጣም ይቅርታ። እሺ ከክርስቶስ ትምህርት አንጻር ይሄኛው የክርስቶስ ትምህርት አይደለም፣ መጽሐፍ ቅዱሳዊም ሎጂካልም አይደለም ብለህ ስላልከኝ በአንተ እምነት ደግሞ የአንተ እምነት ነው የክርስቶስ ትምህርት። ስለዚህ ከክርስቶስ ትምህርት አንጻር ይህንን ስህተት ነው ከፍሎ ማመን ነው ምንፍቅና ነው ልንለው እንችላለን ወይ? እሺ አንደኛ በደንብ ያላብራራሁትን እንትን ሊድ ሚስኮት እያረከኝ ነው እና ይሄን ላብራራ። ለምንድን ነው እንትን ያልሆነ ለምሳሌ ሎጂካል ያልሆነ ለምንድን ነው ብዬ የተናገርኩትን እሱን ሳላብራራ ነው አቁም ብለህ ያስቆምከኝ። ሎጂካል አልሆነም ያልኩኝ ጌታ ያዘዘው ስርዓት ብቻ ስለሆነ ነው የምንፈጽመው እንጂ አይጠቅምም ካሉ ጌታ የሚያዝዘው የማይጠቅም ስርዓትን አልሰጠም። በመሰረቱ ማለት ነው የሚጠቅምን ለዘላለም ሕይወት የሚሆነንን የሚረዳንን የሚያግዘንን ጸጋ የምንቀበልበትን ነው ጌታ የሚያዝዘው። እሱን ነው የምናደርግ። ይሄን ካሉ ነው እኔ መጽሐፉን እንኳን አላየሁትም። አንተን ያልከኝ እንግዲህ እነሱ መጥተው እነ ቃልዬ መጥተው የሚያብራሩት ይሆናል። በተለይ እነሱ በደንብ ፔንቴኮስታልም ስለሆኑ ያውቁታል ማለት ነው። ስለዚህ በዚህ መሰረት አይጠቅምም ካልከኝ የሚጠቅም እኔ ነኝ እንዳልኩ። ቆይ አሁን ደግሞ አንተ ውሸት እየተናገርክ ነው። እኔ ያልኩ ወይስ መጽሐፉን አንተን 100% ትረስት አላረግህም። ምክንያቱም አንተ ከሌላ አታክ ለማድረግ ስለሆነ ማለት ነው። ራሳቸው እንደዚህ አይጠቅም ካሉ ግን የማይጠቅም ከሆነ ቃልዬ እኮ ፔንቴኮስታል ቆይ አንዴ ቃልዬ ምናምን ያልከው እኮ ቃልዬ እኮ ምንድነው ኤምኬሲ ነው እንጂ ሙሉ ወንጌል አይደለም። መሰረተ ክርስቶስ ነው እንጂ ሙሉ ወንጌል አይደለም። እኔ ያሳየው የሙሉ ወንጌልን ነው። ስለዚህ እሱም ሌላ ክፍል ውስጥ ያለ እንጂ ራሱ ሙሉ ወንጌል ውስጥ ያለ አይደለም። ስለዚህ የምታመጣ ከሆነ ስለ ሙሉ ወንጌል ሰው ነው የምታወራው ማለት ነው። የት እንዳለ እንኳን ሳታቅ ነው አጋዥ እየፈለክ ያለው። ሁለተኛ ነገር ደግሞ እኔ ከራሴ የጨመርኩት ነገር ፊት ለፊትን ያነበብኩት አንዴ ችግር የለውም ተወሱ የነሱ ፊት ለፊትን ያነበብኩት ወይስ አይደለም? ውሸቱን መጀመሪያ እናጥረው። ምንም የሚታይ ነገር የለም። ኦኬ የሚታይ ነገር የለም። በፎቶ ነው ያነሳው በስልክ። አንዴ ይሄው መጽሐፉን ገልጬ ነው ያሳየው። ይሄው አንብብ፣ ራስ አንብልኝ። ይሄ በፎቶ የተነሳ ነው እኮ ዮባ። በምንድን ነው በፎቶ የተነሳ የምትለው? መጽሐፉን አላሳየውም እንዴ? ይሄው ፒዲኤፉን
ይሄ ፒዲኤፉን አላሳየሁም። ከነ ፒዲኤፉ ፎቶ አንስተዋል። ኢትስ ኦኬ። ከመጀመሪያው ገጽ ጀምረ ፎቶ አንስተዋል። አለቀ። ይሄ ፎቶ ነው እያልኩ ነው። እሺ ስህተት ነው ስህተት ነው። የሚያውቁ ሰዎች መጽሐፉ ያላቸው ሰዎች ገብተው ያብራራሉ። ችግር የለውም። እሱ ካላወቅህ ታዲያ ለምን ትቃወማለህ? ቆይ አንዴ ቆይ። ካላወቅህ ታዲያ ለምን ትቃወማለህ? አልተቃወምኩም እኮ። ካልተቃወምክ አንበው፣ ይኸው አንበው ከዚህ ጀምረህ ሰዎች ከሚለው እኔ ትክክለኛ መጽሐፍ ነው የምፈልገው። እሱን አንበው። ይሄው ትክክለኛ መጽሐፍ። ቆይ አንዴ፣ ይሄ ትክክለኛ መጽሐፍ አይደለም? ምን አይነት የሚታይ ውሸት እንደሚዋሹ ተመልከቱ። ብቻ ክህደት ማለት ነው። ይሄ ትክክለኛ መጽሐፍ አይደለም? በነገሩ አንተ ስድብ ችግር የለም። እሱም ብለን ያላስወጣህም። ቀጥል። ይሄ ትክክለኛ መጽሐፍ አይደለም? ሳልጠይቅም አልወጣም። አሁን እኮ ጠየቀኝ እኮ እና ጨረስን እና ይሄንን አልጨረስኩም። ወደ አንተ ወደምታምነው አልጨረስኩም። አንስተዋል። አስተራዬ ተወያይተንበት እንሄዳለን። አስተራዬ እኔ እንዲህ ሼማ ሲይዘኸኝ እንደው አዳምጥ። እኔ ሼም ይዞኝ ምናምን እንደው አይ እንዲህ ብዬ አንዴ ተሳቅቄ ምናምን እንደዛ አይነት ነገር ከኔ እንዳትጠብቅ። በጣም እንትን የሆንኩ ሰው ነኝ። ለእንደዚህ አይነት ነገር ማልበገር ሰው ነኝ። ሼም አታስይዘኝም እያልኩ ነው። አሁን የጠየቅኩን ትመልሳለህ ወይስ አትመልስም? እኮ እሱን እመልስልሃለሁ፣ ግን አንተ መልስ። እጠይቃለሁ አልጠይቅህም? ስንቴ ነው አንተ ስንቴ ነው የምትጠይቀኝ ይህን ጥያቄ? ቅድም አልመለስኩም? መልሳላይ ሸማይዘኝም ስላልክ ደግሞ ፈርቼ ነው። ሸማይዘኝም ስላልክ ፈርቼ ነው። በቃ እንኳን ፈራህ። ቀጥል። አሁን ይሄ ትክክለኛ መጽሐፍ ነው አይደለም? እኔ እንግዲህ መጽሐፉ ያው አንተ በፎቶ ነው ያነሳው። ኢቭን እንኳን ከዌብሳይት አይደለም ያወጣው። ይሄ ፎቶ እንደሆነ ይታያል ራሱ። ማንኛውም አይቶ የሚፈርደው ነገር ነው። እሺ ከዌብሳይቱ ሂድና አንታሽ መጽሐፉ በቃ እጠብቅሃለሁ። ሂድ ይዘና እሱ እስኪያመጣኛ ሰላም እንባባላ። ኦፖሌሶ ብቻውን ይዘህ ታስጨንቀዋለህ። በገና ጋር እኮ በጣም ይገርምኛል። አንተ መጽሐፉን ይዘና አንተ ይዘና እኛ እናውራ። አንተ ይዘና አንተ ስራ እቺ ጭዝቁ በጣም አዝግነ ምንም የሚያውቀው ነገር የለም። የቲፎዞ ጉዳይ ይዞት ነው። ቲፎዞ ያዘኝ እኔ እኮ ተናገርኩ እኮ። አረ መጽሐፉን ሂድ አንጣ። አንተ እንዴ ምን ሆነ ነው? ትክክለኛው አይደለም። ቢያንስ ከዌብሳይት አላመጣሁም አልከኝ። ሂድና ከዌብሳይቱ አንጣ አልኩ። ምን ሆነ ነው? ይዘና አንተ። እሺ ሰላማዊት ምናምን 101 የሚል የለም ላልሽው ነይ ልጠይቃችሁ። ካሁን ተጠይቃለሁ፣ መጠየቅ አለብኝ። ሶዬ ይዘና ለመጨረሻ ጊዜ ነው የምነግርህ። ይዘና እኮ እሱን እስከምመጣ መጀመሪያ አልጠይቅና ከዛ በኋላ እመጣለሁ። ችግር የለውም። ይዘናና ከዛ በኋላ ጠይቃለሁ። ትፈራላችሁ። አይ ትምህርት በሌለኝ ጊዜ አንተን ሳስታምም አልታየህም? ይዘና ትጠይቃለህ። ይኸው ትጠይቃለህ ብዬ እኔ ነኝ እኮ እሺ ያልኩ። ምን ሆነ ነው? እሺ ሰላም ሙሐመድ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት አለሽ? ደህና ነኝ ጌታ ይመስገን። መጽሐፉ አለሽ? አለኝ። የመሰረተ ክርስቶስ መሰረታዊ የመማሪያው ነው ቢጫው። እንዴት ነው የምትሰሚው? ሉቃስ 2 ላይ ነው። አንተ ያሳየው ነው እኔ ጋር ያለው። እኔ ሳሳይ አይተሻል? ናቻለሁ እኔ ያሳየሁት። እሺ እኔ ሳሳይ የመሰረተ ክርስቶስን ሳሳይ አይታለች። የሙሉ ወንጌል ነው ያልኩት። ይቅርታ መሰረተ ክርስቶስ ካልኩ። እሺ ሙሉ ወንጌል። እሺ ይሄ መጽሐፍ አለሽ? አዎ አለኝ። እሺ ይኸው እያየሽ ነው። ስክሮል ሳረገው ዮባ ታውጣው ካላት እሺ አውጪው። ይኸው እኔ ፊት ለፊት እንደዚህ እንዳያስኩት አንቺም አውጪው እስኪ። እሺ አተልካትን ጋይስ የለቀኩትን ቪዲዮ እየገባችሁ ሪፖስት እና ማድረግ እንዳረሱ።
ያላያችሁም ይዩት። ያው ይሄ ነው ታያ። እሺ ከዚህ ጋር አንድ ነው። አንድ እሱም አለኝ። እሺ የዚህኛው ነው አውጪው። ምክንያቱም ያኛው የሙሉ ወንጌል ምናምን ይላል፣ ይሄኛው መሰረታዊ የክርስትና ትምህርት የአስተማሪ መምሪያ ነው። እኔ ያዝኩት ሊያውም አስተማሪዎችሽ የሚያስተምሩበትን ነው እኔ ያዝኩት። እሺ ኦኬ ይለያያል መሰለኝ። እሺ የአስተማሪ መምሪያ አለሽ ነው? ይሄ የመሰረት መማሪያ ነው። እሱ የመሰረተ ክርስቶስ ነው። ማይ የመሰረተ ክርስቶስ እና የሙሉ ወንጌልም ተምታተውብሻል መሰለኝ። ይሄ መማሪያ ነው። የሙሉ ወንጌል መማሪያ አይደለም። ምንድን ነው የሚለው? ቆይ አውጪው። መሰረተ ክርስቶስ ሚላውተሽ መማሪያው ነው ትይኛለሽ? ይሄ ማለት ነው። ይሄ ደህንነት የሚማሩበት እና ይሄ ደግሞ የእምነት መግለጫ ብላ 10 የዘረዘረችው አለ። እኔ ደግሞ ያዝኩት ምንድን ነው? እኔ ያዝኩት የአስተማሪዎቹ መምሪያ ነው። አስተማሪዎቹ የሚመሩበት ማለት ነው፣ የሚያስተምሩበት። ስለዚህ ራሴን ከፍል አድርግና እዚሁ ጋር ገጹንም ላሳይሽ ማለት ነው። አይሻልም? እና ለምን እዚህ ጋር አልተካተተም? እንግዲህ ይሄ አለ። እሱን ምን ታደርጊያለሽ? ሄደሽ ለምንድን ነው ለራሳችሁ ደብቃችሁ የያዛችሁት? ለምን ለእኛ አይሰጥም ብለሽ ጠይቂያለሽ። እኛ ግን ይኸው ሙሉ ወንጌል አማኞች ቤተክርስቲያን መሰረታዊ የክርስትና ትምህርት የአስተማሪ መምሪያ ይላል። ከዛን ገጽ ስንት እንሄዳለን? 203 201 ብለሽ ነው የጻፍሽው። ሲጀመርም በደንብ ብትሰሚ ጥሩ ነው ለወደፊቱ። እሺ 203 እሺ ለማንበብ ይመችሻል? በጣም ትንሽ ነው። እሺ እንዴት ላስነብብሽ? አሁንስ ሰዎች በአምልኳቸው ከሚለው ጀምረሽ አንብ፣ ይታያል በደንብ። ለእኔ ብዙ አይታየኝም። እሺ ለእኔ ግን በደንብ ይታያል። አይታይም ጋይስ? እኔም ማነበው ይኸው አንቺው ከስክሪኑ ላይ ነው፣ ለአንቺ እንደማሳየው አድርጌ ነው። ከዚህ ልደት ይታያል። ትንሽ ራቅ ነገር ያለ መሰል፣ ቅድም ግን ይታይ ነበር። ትንሽ ቀረብ አድርጎስ። አሁንስ አይፎን ነው እንዴ ስልኩ? ላይቭ ይገባል። ስለ ስልኩ ነው የምናወራው አይደለም? አይፎን ካልሆነ ብዙ አያሳይም ብዬ ነው። እና እንደዚህ ነው ቆሽት ምን እንደካካው አበብላት። በቃ አንተ ችግር የለም። እሺ ሳምሰንግን ለመንካት የሚደረግ ጥረት ነው፣ ካምፓኒው ያስብበት። እሺ እንደዚህ ይዤልሽ ላነብልሽ። እኔ ሰዎች በአምልኳቸው ውስጥ ብዙ የተለያዩ ስርዓቶችን ይደነግጋሉ። ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ይላል። የተለየ ጸጋና በረከት አያስገኝም። ሰላም የጌታ እራት ነው። እኔ ስጀምር የገባሁትኝ ይሄንኛው መሰረታዊ ትምህርት ላይ የሚለው እዛ ጋር ስለሌለ ከየት አምጥተው ብዬ ለመጠየቅ ነው እንጂ ለመዋየት አይደለም። አይ ችግር የለውም። ግን አያስገኝም ብለሽ ታምኛለሽ? በአንቺ እውቀት የጠቀሱት ጥቅስ አለ? ምን ሲያስቀምጥ? አይ የለም። አይ ከሌለ እንግዲህ ይህ ትክክለኛ የነሱ ነው የሚለውን ለማየት ግደዳለሁ። ማለት ምን ማለት ነው? አልገባኝም። ሰላም
ማለትማ ለክርስቲያን የሚያስተምሩት ላይና የእምነት መግለጫቸው ላይ እና እሱ ጋር ያለው ስለተለያየ የሚያስተምሩትን እስኪ አውጪውና የተለያየ ነው ሰይ የሚያስተምሩትን አውጪውና አሳይን እስኪ መለያየቱን ሳይሆን የጌታ እራት ወይንም ጥምቀት ጸጋ እንካፈልበታለን ብለን እናምናለን እንጂ ምንም ነገር አይሰጥም ብለን አናምንም። አንቺ የቸርች ነሽ አንቺ የቸርች ነሽ እኔ የህይወት ምንጭ ግን ዙራ በሙሉ ወንጌል ትምህርት አንድ አይነት ነው ትምህርታቸው። ኦኬ እሺ በሙሉ ወንጌል አንድ አይነት ትምህርት ከሆነ አስተማሪውና እናንተ አንድ አይነት እምነት ነው የሚኖራችሁ ማለት ነው። ምክንያቱም አስተማሪው የሚመራበት መጽሐፍ ይኸው አንቺ ፊት ነው ያነበብነው። መቼም ኢዮብ መጽሐፍ አሳትሞ ሙሉ ወንጌል ላይ የሚዋሽበት አቅሙም ጊዜውም የለውም። ሰው መጽሐፉ የራሳችሁ ነው። ለፊት አሳይቼሻለሁ። የተለየ ጸጋና በረከት የለውም የሚለው የራሱ መጽሐፉ ነው ያስተማሪዎቹ ማለት ነው። ስለዚህ የተለያየ እምነት ነው ማለት ነው ያላችሁ ከአስተማሪዎቻችሁ ጋር? አይ የተለያየ እምነት የለንም፣ ግን በዚህ ላይ በጣም የሚያውቁ ልጆች ገብተው ያስተምሩ። ብዙ አላውቅም። እዮባ የህይወት ምንጭ የሚባለው ቸርች እምነት መግለጫ አለሽ? አዎ አለኝ፣ ግን ያው ኢትዮጵያ አይደለም ቤተክርስቲያን ኢትዮጵያ ውስጥ አይደለም። ኢትዮጵያ በጣም ኦኬ። እሺ ፓስፖርት ምናምን ሲጨርስ ቪዛ አግኝቶ ሲወጣ ታሳይናለች። ለማንኛውም ግን አንቺ ዝም ብለሽ በደፈት አትግቢ። ሰሉ ከዚህ ፊት ነው ያልነገርኩሽም ነው እኔ ለመጠየቅ ነው ያለኝና እሱ ያለው የተለያየ ስለሆነ የትኛው ነው አንተ የምታነበው ብዬ ለመጠየቅ ነው። ምንድን ነው ያስቀል? እሺ ተጫዋል እንደኔ አይደለም ይኸውልሽ፣ አይራራልሽም። እዚህ በጣም ያስጨንቅሻል። እንደኔ ቤት አይደለም ይሄኛው። እኔም ለመከራከር አልገባም ሲጀምር። አንተ ትራራላታለህ ማለት ነው። ታሳዝነኛለች ማርያምን። ምንም በቃ ጨዋ ናት። በቤተ ክርስቲያኒቱ ቋንቋ ነው። ኧረ ተወኝ። ጨዋ ነው በቤተ ክርስቲያኒቱ ቋንቋ ነው። እሺ ምን ችግር የለውም። ችግር የለውም። እሺ እናመሰግናለን እህታችን። ያው ለወደፊቱ ግን ቢያንስ አስተማሪዎች የሚያምኑትን እምነት ማወቅ አለብሽ እና እሱም ብታረጊ ጥሩ ነው ለማለት ነው። ወደ ቀደመ ነገራችን እንመለስ። ልደት ይሁን ቪዲዮ የለቀኩትን ቪዲዮ አይተሃል? አላየሁም። ቀጥታ ነው የመጣሁት። አንድ ሰው ፓስተር ቸርች ውስጥ ሲያስተምር ድሮ የነበርንበት ቤተክርስቲያን ስርዓት አለ ህይወት ነው የሌለው ምናምን ብሎ ተናግሮ ነበር እና እንግዲህ ቤተክርስቲያን ህይወት የላትም፣ እኛ ግን አሁን ህይወት ስናገኝ ስግደቱን ተው ነው እዛ እንሰግድ ነበር ምናምን ብሎ አነጻጽሮ ሲናገር ነበርና እሱ ላይ ሲያሳብ ስጥ ቤተክርስቲያናችን ህይወት የለም ሊባል ይችላል የሚለውን በእኛ ቤተክርስቲያን ህይወት የለም ስርዓት ብቻ ነው ያለው። ስርዓት አለ እንጂ ህይወት የላቸውም። አሁን ከዛ ስንወጣ ህይወት አገኘን፣ ስርዓቱን ግን ተው ነው ብሎ መስገድ እንዳለባቸው ለመንገር ነው ዋናው ሀሳቡ። ግን በዛ መሀል እኔ የሳበኝ እና መልስ ያስፈልገዋል ብዬ የሚያሰብኩት ምንድን ነው፣ ቤተክርስቲያን ህይወት የላትም የሚለው አንደኛ ለቤተክርስቲያንም ስድብ ነው አይደለ? ሁለተኛ ህይወትስ ምንድን ነው፣ ህይወትስ የላትም ወይ ምናምን የሚለውንም ሀሳብ እንድናነሳው ነው። ቀጥል እስኪ። በመጀመሪያ ሰላም ብያለሁ ሁላችሁንም ያላገኟችሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። አምብሮስ ወንድሜ ነው፣ የጎንደር ወዳጄ ነው። ሰላም ብያለሁ። እንዴት ነህ? እንዴት ናችሁ? ሰላም ዮቤ። ሰላም እንዴት አለ? ስላገኘው ደስ ብሎኛል ወንድም። እሺ አመሰግናለሁ። እንዴት ነው ወንድም? እግዚአብሔር ይመስገን። እንዴት ነህ? ደህና ነህ ወይ? ሁሉ መልካም? ጠፋብህ? አለው እናወራለን፣ እንደውልሃለሁ። እንቀጥል። እሺ እውነቱን ለመናገር በጣም እኛ የምንናገረውና እነሱ ስለኛ የሚናገሩት በጣም ይለያያል። ቤተክርስቲያኒቷን በድፍረት ነው የሚናገሩት። ሁለት ሀሳብ ልስጥ እኔ እዚህ ጋር። ቤተክርስቲያን ስርዓት እንጂ ህይወት የላትም የሚለው አንድ፣ ህይወት የላትም የሚለው ትልቁ ጉዳይ ሆኖ እንዳለ፣ ሌላኛው ደግሞ እኛ ጋር ደግሞ ህይወት አለ ስርዓት የለም። ስለዚህ ስግደትን ስርዓት አድርጎት ነው ማለት ስርዓት ብቻ አድርጎት ነው እንጂ ህይወት አድርጎ አልቆጠረውም። ይህ ራሱ ስህተት ነው።
ስለዚህ ከአምስቱ ብቻዎች ውስጥ የመጨረሻው ክብር ለእግዚአብሔር ብቻ ነው። ክብር ለእግዚአብሔር ብቻ በሚለው ትምህርት ማብራሪያ ውስጥ ስግደት ለእግዚአብሔር ብቻ የሚል ይይዛል። ስለዚህ ለእግዚአብሔር ሰግደውለት አያውቁም ማለት ነው። ስለዚህ ሰው ለእግዚአብሔር ካልሰገደና እግዚአብሔርን ካላመለከ እንዴት ህይወት አለ ሊል ይችላል? እውነቱን ለመናገር የእኛ ቤተክርስቲያን ህይወትም ስርዓትም ትውፊትም ቀኖናም ዶግማም ሁሉንም ያላት ቤተክርስቲያናችን። ከህይወት አንጻር የህይወት ምግብ ክርስቶስ ኢየሱስ ዘወትር በቤተክርስቲያናችን እንግዲህ ለአማኞች የጌታ ኢየሱስ ክርስቶስ ስጋና ደም ትሰጣለች። ሲጀመር ቤተክርስቲያን የክርስቶስ ኢየሱስ አካሉ ናት አይደለ? በደሙ የተገዛች ናት። የክርስቶስ ኢየሱስ አካል ናት። ስለዚህ የክርስቶስ ህይወት የለውም ማለት ነው። በዚህ ቤተክርስቲያን ህይወት የላትም ብሎ መናገር ክርስቶስ ኢየሱስ ህይወትን አይሰጥም እንደማለት። ምንድን ነው ያለው በማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ላይ ምንድን ነው ያላቸው? ሰዎች የሰው ልጅ ማን ይሉታል ብለው እየጠየቁት ሲመጣ መጨረሻ ላይ አንተ አለት ነህ አለው ጴጥሮስን፣ በአንተ ላይ ቤተ ክርስቲያኔን እሰራታለሁ እናም የሲኦል ደጆች ሊያናውጣት አይችሉም አለ። የሲኦል ደጆች ሊያናውጣት አይችሉም። በአንተ ላይ ምንን እሰራለሁ ነው? ቤተ ክርስቲያኔን። ስለዚህ የክርስቶስ ቤተክርስቲያን ህይወት የላትም ማለት ክርስቶስ ኢየሱስ ህይወትን አይሰጥም ማለት ነው። የክርስቶስ ኢየሱስ አካል የሆነችን ቤተ ክርስቲያን እንግዲህ ይታይ ጳውሎስ ለቆላስያስ ሰዎች በላከው መልእክቱ በመጀመሪያው ምዕራፍ ላይ ቁጥር 13 እስከ 15 ባለው ስንመለከት ክርስቶስ እና ቤተክርስቲያንን ያስረዳበት የክርስቶስ ስጋ እንደሆነች አድርጎ ነው የተናገረው። ስለዚህ የክርስቶስ ስጋ የሆነች ቤተክርስቲያን አካሉ የሆነች ቤተክርስቲያን ህይወት አትሰጥም ብሎ መናገር ኢየሱስ ህይወት አይሰጥም እንደማለት ነው። ሌላኛው ዮሐንስ ወንጌል 6 ላይ እንግዲህ ከሰማይ የወረድኩ የህይወት እንጀራ እኔ ነኝ ያለው ክርስቶስ ያንን የህይወት እንጀራ የምትሰጠን ቤተክርስቲያን ናት። እውነተኛውን የክርስቶስን ትምህርት ህይወት የሆነውን የክርስቶስን ትምህርት የምትሰጠው ቤተክርስቲያን ናት። ማንም በክርስቶስ ኢየሱስ ትምህርት ከሌለ አምላክ የለውም ብሎ የክርስቶስ ኢየሱስ ስጋና ደም የዘላለም ህይወት ይሰጣል ብላ የምታምንን ቤተክርስቲያን የክርስቶስ ኢየሱስ ቅዱስ ስጋና ክቡር ደም የዘላለም ህይወት አይሰጥም የሚል ሰው እንዴት ህይወት የላትም ሊል ይችላል? የኔ ይሰማል ከታች ተቋርጣል ይሉኛል። ይሰማችኋል? ይሰማል። እኔ ይሰማኛል። ጻፉ እስኪ ጋይስ። የኔ ይሰማችኋል? አዎ ከአንተ ነው ያሉት ነው። በቃ አንድ ያነጻጸርን እናስቀምጥ። በክርስቶስ ኢየሱስ ያልተመሰረተችዋ ቤተክርስቲያን ተብላ ልትሰየም አትገባው። ሲጀመር እኔ ፕሮቴስታንቱን ቤተክርስቲያን ነው አለኝ። ምክንያቱም ቤተክርስቲያን አንዲት ናት። እነሱ በትምህርትና በአምልኮ በአስተምህሮ ተለያይተው ቤተክርስቲያን ተብሎ ሊጠሩ አይገባም። የተለያዩ አይነት አዳራሾች ናቸው። ለምሳሌ ሙሉ ወንጌል ከመሰረተ ክርስቶስ ከቃለ ሕይወት ከአማኑኤል ህብረት እንደዚህ እንኳን ያልተስማማ ትምህርት ይዘው አንዲት ወጥ የሆነችውን አንዲቷን ቤተክርስቲያን ህይወት የላትም ሲሉ የሚያሳዝን ጉዳይ ነው። አንደኛ የክርስቶስ ስጋና ደም ህይወት አይሰጥም ብሎ የሚያምን ሰው የክርስቶስ ኢየሱስ ስጋና ደም ህይወት ይሰጣል ብላ የምታምንን ቤተክርስቲያን ህይወት የላትም ማለት አይችልም። በጥምቀት ልጅነትን ተቋርጧል ነው ከኔ ነው ጋይስ? አሁን ተቋርጧል። ኦኬ ስልክ ገብቶበት ይሆናል። ልክ ስለ ቤተ ክርስቲያን ልትመሰክር ስትል አይታላ ሲያቋርጡ። እሺ እስከዛን በጣም ምርጥ ፖይንት ነው ልደት ያነሳው ሀሳቡን በተለይ ስግደት ላይ ማለት ነው። ስግደት ስርዓት ነው ህይወት አይደለም ብሎ እንትን ያበት ልደት ተመልሳል። ከተመለስክ ግባ። እስቲ የለቀቁትን ቪዲዮ ጋይስ እንትን እያላችሁ እሺ፣ ኮፒ ሊንክ ምናምን ሼር አድርጉት እስቲ። አካውንቴ በጣም ይሰማል አሁን ትሰማለህ? ደውለውብኝ ነው። በእናታችሁ አትደውሉብኝ። ደውለውብኝ ነው ልትመሰክር ስትል አይገርምም? በጣም የሚያሳዝን ነው። ብዙ እንትኖችን ልታጠራ ስትል እሺ ልቀጥል። አሁን እንግዲህ ቤተክርስቲያን ከሚያሰኟት ዋነኛ ነገር አንደኛው የጌታ ኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም ነው። በመንፈስ ቅዱስ
ወይም ደግሞ መንፈስ ቅዱስ ያላት ቤተክርስቲያን መሆኗ፣ የጌታ ስጋና ደም፣ እነዚህ በጣም መሰረታዊ ነገሮች ናቸው አንዲት ቤተክርስቲያን ለማስባል። ስለዚህ እነዚህ ነገሮች ያሏት የኛ ቤተክርስቲያን ህይወት ያላት ናት። ህይወት ስላላት ነው እንደውም ህይወትን የምትሰጠው እና ደግሞ ራሷ አካሏ ደግሞ ክርስቶስ ኢየሱስ ነው። የክርስቶስ ኢየሱስ ቅዱስ ስጋና ክቡር ደም ህይወት የለውም ብለው የሚያምኑ አካላት ቤተክርስቲያናችንን በዛ ሊናገሯት አይገባም። ለዛ ብዙ ማብራሪያ መስጠት የምንችልበት መንገድ አለ። ቢገቡ እነሱ ህይወት የሌላቸው እነሱ እንደሆኑ የጌታ ስጋና ደም እነሱ ጋር እንደሌለ አማናዊው የክርስቶስ ስጋና ደም እንደማይቀበሉ መንፈስ ቅዱስ እነሱ ጋር እንደሌለ እያንዳንዷን ነገር አበጥረን ልናሳያቸው እንችላለን። ሌላኛው ህይወት ስላለን እኮ ነው እኛ ክርስቲያናዊ ህይወት እየኖርን ያለ ነው። ቤተክርስቲያኗ ለምሳሌ ልክ ፍሬ እንድናፈራ ታዘናለች። ይሄ ፍሬ እኮ ከመንፈስ ቅዱስ አንጻር ከተቀበልን እውነት አንጻር የምናፈራው ፍሬ ነው። ስራ ለድነት አያስፈልግም የሚል ሰው ቤተክርስቲያን ህይወት የላትም ቢል አይገርምም። ምክንያቱም ምንም ህይወት ያለው ሙከራ አድርጎ አያውቅም። በአጭሩ ፕሮቴስታንቲዝም ማለት የዳነ የመሰለው ግን ያልዳነ፣ የዘላለም ህይወት ያገኘ የመሰለው ግን ያላገኘ፣ መጽሐፍ ቅዱስን የተረዳ የሚመስለው ግን ያልተረዳ፣ የራሱን ሀሳብ ወደ መጽሐፍ ቅዱሱ መውሰድ የሚፈልግ እንጂ የመጽሐፍ ቅዱሱን ሀሳብ ወደ ራሱ ማምጣት የማይፈልግ ህዝብ ነው። መጽሐፍ ቅዱስ ይዞ ከመጽሐፍ ቅዱስ ጋር ተራርቆ የሚኖር ማህበረሰብ ነው ፕሮቴስታንቲዝም ባጭሩ። መጽሐፍ ቅዱስ ይዞ የመጽሐፍ ቅዱሱን ሀሳብ ግን ያላዘ። ልክ አሁን አንድ አህያ ማር ተሸክማ ብትሄድ ማሩን አትበላው፣ ግን ማሩን ተሸክማለች። ማሩን የሚበሉት ሌሎቹ እንደሆኑ ሁሉ ልክ እንደዛ ተሸክመ መኖር ማለት የህይወትን ቃል ግን አትበላውም። አህያ ናችሁ እያልኩ አይደለም፣ በእርግጥ እንደዛ እንዳይተረጎም ምሳሌውን ያቀረብኩት ይሄ ነው ሀሳቤ። ሌላኛው አምልኮ ከሚገለጥባቸው ዋነኛ ነገር አንደኛው ስግደት ነው። ብቸኛ ነው ሳይሆን ዋነኛው ስግደት ነው። ስለዚህ እግዚአብሔርን በምናመልከው ሰዓት ላይ በስግደት አንደኛው የክርስቲያኖች ህይወት ነው። አንደኛው የክርስቲያኖች ህይወት ነው። ስለዚህ ልክ ስግደትን ስርዓት ብቻ አድርጎ መውሰድና አለመስገድ ላይክ ምንም ችግር እንደሌለው ህይወት ያለው ነገር እንዳልሆነ አድርጎ ማቅረብ በራሱ ምን ያህል ከእግዚአብሔር እውነት እና እውቀት መራቃቸውንም የሚያሳየው ይሄ ነውና ሞር እነሱ ቢገቡ ማለት ነው እያነሳን መነጋገር እንችላለን። ይቆይ። ቃሎት ያሰማልን። በጣም አሪፍ ሀሳብ ነው። በተለይ ስግደት ላይ ካላቸው አመለካከት የእኛን ሲቃወሙ ራሱ የመጽሐፉንም ሀሳብ ነው የስግደትን ሀሳብ እንደማይቀበሉ ማሳያ ነው እና በጣም ቆንጆ እይታ ነው። በሱ በኩል እንደውም አላየሁትም የስግደቷን እንደውም እንትን አላልኳትም ነበር እና አሪፍ፣ በጣም አሪፍ። ስግደቱን ተራ ስርዓት አድርገው ለነሱ ህይወት ይሄ እንትን ነው። እኔ የፕሮቴስታንት ትምህርት ህልም ይመስለኛል። መመኘት፣ ማለም፣ ማይጨበጥ ማለት ነው። ምክንያቱም ካያችሁ ይሄን ይገባልሃል፣ ይሄ ትሆናለህ፣ እንዲህ ትሆናለህ ነው ስብከቱ። እንደዛ ነው ሁሉ ነገሩ እና ሰውን በታገኛለህ አታለው ያዙት ነው የሚመስለኝ። እንደዛም ነው ደግሞ የዘላለም ህይወት አለ ይሉታል። እንዳለው የሚያረጋግጥለትን ወይም እንዲያገኝ የሚያደርገውን ነገር ግን ነስተውታል። ስጋና ደሙን ፍሬ ማፍራቱን የመሳሰሉትን ከሚስጥራቱ አርቀውት ሚስጥር ነስተውት ከጥምቀቱን ከስጋው ደሙ ማለት ነው አርቀውት ግን ህይወት ታገኛለህ ይሉታል። ህይወት የሚያስገኘውን ነገር ነስተውት ማለት ነው። ምን ማለት ነው? ለአንድ ህፃን የሚበላውን ነገር ከልክለው ትጠግባለህ እያሉ እንደመስበክ። እንዳይበላ ከልክለውት ምግቡን ግን ትጠግባለህ፣ ትበላለህ፣ ትጠግባለህ፣ ትበላለህ እንደማለት ነው። ትልቁ ነገር ማለት ነው። ከዛን ማቴሪያል ነገር ነው በቃ የነሱት ዋናው እንትናቸው እና አብዛኛው ሰው በተለይ ፔንቴኮስታል ውስጥ ያለ አብዛኛው በታገኛለህ እና ይሆንልሃል፣ ተሻግርሃል። እንደውም አንድ ፓስተር ሁሌ ስብከቱ ተሻግርሃል ነው አሉ እና ራሳቸው ፓስተሩ ናቸው ስለሌላው የሚያወሩት እና ህዝቡ ሁሉ ወንዝ ዳር ያለ እስኪመስለኝ ድረስ አሉ። ሁሌ ተሻግርሃል ነው። ሰምተዋል? ኧረ አልሰማሁትም። ህዝቡ ሁሉ ወንዝ ዳር ነው እንዲህ ያለው አልኩኝ አሉ ራሳቸው። ያንን አይተዋል። ተማሪዎቹ እንዳለ ለበዓል ሄደው እኔ ብቻ ነኝ ዶርም ውስጥ ያለሁት ምናምን ብሎ ፖስቶ ኮመንት ላይ ወንድሜ ባህር ዳር ከሆነ ያለኸው
ባህሩ ዳር ምን ትሰራለህ? ወደ መሀል ግባ ነው ገንዘብ ይልኩልኛል ብሎ አላ እንደዚህ ቪዲዮች አላየሁም። እንዳለ ጓደኞቼ ለበዓል ገንዘብ ተልኮላቸው እናት ቤተሰቦቻቸው ጋር ሄደዋል። እኔ ብቻ ነኝ የቀረሁት ዶርም ውስጥ ብቻ ምናምን ሲል ወንድሜ ጅማ ዩኒቨርሲቲ ከሆነ ያለው እኔ አዲስ አበባ ነኝ፣ አዲስ አበባ ከሆንክ ደግሞ እኔ ጅማ ነኝ። እንቀጥለው። ባህር ስትለኝ ያኛው ትዝ ያለኝ አንዴ እንደዚህ አይነት እንትን እኔ በጣም የእንትናስ ማን ነው የዳንሳ የመነጽሯ ታስታውሳታለህ? ምን ነበር የሷ መነጽር ያነሳና ሁለት ሰው ሆነው ቁጭ ብለው ከዛ ሲች መነጽር ሞክረው ሲለው ይሄ ሙሴን ያሳየኛል አለ። አዎ የብሉይ ኪዳን ነው እንከይ እናርገ ይላል። መነጽሩ ነው የብሉይ ኪዳን። ልክ መነጽሩን አድርገው ብሎ ሲያረገው ሙሴን አሳየኝ ምናምን ሲለው አይ እሱ የብሉይ ኪዳን ነው እንካ ይሄኛው የአዲስ ኪዳን ነው ብሎ ሌላ መነጽር ይሰጠዋል። ቅድም በነገርኩ ማለት ነው። እዛ ቪዲዮ ላይ ኮሜንት ላይ ብትገባ ማለት ነው ትሞታለህ። ሚዛን ቴፒ ከሆን ካለ ሚዛኑን ሽጥና በዘፈኑ ተዝናናበት፣ በቴፑ ተዝናና። አይ ኮሜንት እኮ መስማ ኮሜንት ከባድ ነው።